أوشتنا إذا حلف قرب عمتات تراي بسم بالصقنا كما حدش وكيل ويتجزئي قبل الحزب إثيوبيا أو جموز اللو هيناتات نايش إنكتم مرأيي بسفل عليه معزنات ناي مايات ناي نيلن كيح بحرن ناي بحر مسكوت نهزب أورومو زي وكل أورومو مسنا حساب كوشاويانن سماويانن حنكل ليتاي ناي إثنيكات حد كوينات هزبن مريتن عفر كم مدرغ متصاوت مزماز وزته تندران موتاتون أمود أتا هدمان قدميتي ترايك بهالذكال ودير الله بتسويش በያላችሁበት ያለም ክፍል ሰላም ፍቅር ጤና ከናንተ ጋር ይሁን ይያልኩኝ ከጭፍራው ያኔ ወደ ኦሮሞ የተዛወረው ኢሳያስ ትርክት በሚል ርዕስ የዛሬውን ሪላይን ፕሮግራም ይዤላችሁ ቀርብኩት አሌክሳንደር ዮሐንስ ነኝ እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ ቆዩ እንግዲህ ሁላችሁም መታዘብ እንደቻላችሁት ቅዳሜ ግንቦት 16 እንግዲህ አመት በመጣ ቁጥር 30 የነጻነት ቀን እያለች የምታከብረው ኤርትራ እንግዲህ 34ኛውን ቅዳሜ ዕለት አክብራለች ማለት ነውና በዚህ ነጻነት ቀን እንግዲህ ለ21 ደቂቃ የሚቆይ የንግግር ያደረጉ ሲሆን ኢሳያስ አፈወርቂ የአገሪቷ ፕሬዝዳንት ያው እንደተለመደው ከሳቸው ንግግር በብዛት ፐብሊክ ንግግር ከሆነ እንግዲህ እንደምታውቁት አብዛኛው ንግግራቸው ላይ አውትሳይደርስ ችግሮች ላይ ያተኮረ ነው ማለት ነው የቅዳሜው ዕለት ንግግራቸው እንግዲህ ከዚህ የተለየ አይደለም ያው የዓለም ፖለቲካን በመተንተን የታወቁ ናቸውና ስለዚህ ከታላቋ ኢምፔሪያሊስት አሜሪካን ጀምሮ ያለውን የወርልድ ኦርደር በመዘርዘር እንዲሁም በአፍሪካ ቀጠና በመምጣትና የአፍሪካ ቀጠና ከኢምፔሪያሊስት ወይም ደግሞ ከኒዮ ኮሎናይዜሽን ጋር ያለውን ግብግብ በማንሳት ሱዳንን በጠቀስ አድርጎ እንዲሁም ኢትዮጵያን በመነካካት የተጠናቀቀ ንግግር ነው እንግዲህ ለዚህ ለ21 ደቂቃ በቆየው ንግግራቸው ምናልባት በመግቢያው ላይ የመጀመሪያው 1 ደቂቃ እንዲሁም ደግሞ መጨረሻ የንግግራቸው ማጠቃለያ ላይ ያለችውን 4 ደቂቃ ወይም ደግሞ 3 ደቂቃ የሆነችውን ብቻ ነው እንግዲህ ስለ አገራቸው ያወሩት ስለ ኤርትራ ያወሩት ከዛ በተረፈ ያለው እንግዲህ ስለ ሌሎች ሀገሮች ሁኔታ ነው ያወሩ ያሉትና ብዙ ጊዜ የኢሳያስ ንግግር ወይም ደግሞ መድረክ ባገኙ ቁጥር የሚናገሩ ወይም ደግሞ ናሬቲቫቸውን ካያችሁ ፕሮጀክት ነው የሚያደርጉት እና በትክክለኛ ተርሙ ከሄዳችሁ ይሄ ሳይኮሎጂካል ፕሮጀክሽን የሚሉት ማለት ነው ለምሳሌ ሳይኮሎጂካል ፕሮጀክሽን is a defense mechanism where individuals dodge their own guilt by pinning their flaws to others የሚሉትን አይነት ዴፊኒሽን ያለው ማለት ነው ለምሳሌ በሳቸው በኩል በኤርትራ በኩል ወይም ደግሞ ኤርትራን ለ34 አመት ሲያስተዳድሩ በሳቸው በኩል ምንም አይነት እንከን ምንም አይነት ችግር ሳይሆን የተፈጠረው በሌሎች በአውትሳይደር ሰዎች ምክንያት ኤርትራ መሄድ ያለባትን ርቀት እንዳልሄደች ያደርጋሉና ሁሌም እጅ ጥቆማ የሳቸው የተለመደ ንግግር ነው ብዬ አስባለሁ ማለት ነው ስለዚህ የተለየ ነገር ኤክስፔክት አላደረኩም ካገኘሁት ማለት ነው ወደ ኋላ መጣበታለሁ ሌላውን ጉዳይ ነገር ግን ከግንቦት 16 ሲነሳ ሌላው መርሳት ያለብን የኤርትራ የነጻነት ቀን እንዳለ ሁሉ ግንቦት 16 ቀን 1992 ዓመተ ምህረት ደግሞ የዛሬ 25 ዓመት አካባቢ በኢትዮጵያና በኤርትራ መካከል የተደረገውን ጦርነት ላይ የኢትዮጵያ መከላከያ ሰራዊት ዛላምበሳን ሙሉ ለሙሉ የተቆጣጠረበትም ዕለት ጭምር ነበርና በዚህ ጦርነት እንግዲህ የህይወት መስዋዕትነትን ለከፈሉ የሀገር መከላከያ ሰራዊት አባላት ያለኝን ክብርና ምስጋና ለመግለጽ ያህል እንግዲህ እቺን ከዚህ ቀጥዬ የማነባትን አጠር ያለች በጊዜው የነበረውን ነገር የምታሳይ መነባንብ አነበላችሁና ወደ ዋናው ፕሮግራማችን እንገባለን ማለት ነው ግንቦት 16 ቀን 1992 ዓመተ ምህረት በኢትዮ ኤርትራ ጦርነት የመረብ ሰቲት ግንባር እንደተጠናቀቀ ግንቦት 15 ቀን 1992 ዓመተ ምህረት በሁለቱ በኩል ማለትም የጾረና እና የዛላምበሳ ጦርነት ተጀመረ ግንቦት 15 ቀን 1992 ዓመተ ምህረት የተካሄደው የጾረና ጦርነት ነበር የገላን ኡስ ግንባር በመባል የሚጠራው ይህ ግንባር 70 ኪሎ ሜትርን ያክል ነበር በምዕራብ መረብ ሰቲት ግንባር በምስራቅ ደግሞ ከዛላምበሳ ጋር የተያያዘ ነበር በወቅቱ የዛላምበሳ ጦርነት አስከፊ የሚባል ግንባር ነበር አስከፊ ያደረገው ደግሞ ሰማይ የሚታከኩ ተራሮች መገኘታቸው ነበር ከተራሮቹ መካከል ከፍታው 2854 አይጋ የሚባሉ ተራሮች ንጉስ እንዲሁም ከፍታ 2828 ሳራጉንቤ
እንዲሁም ከፍታ 2166 መኖክሲት ካሉት ትንሿ ተራራ ተጠቃሽ ናቸው። እኚህ ተራሮች ረጃጅም ምሽጎችን ወገባቸው ላይ አስረዋል። በዚህ ግንባር በሁለቱ አቅጣጫ ጦርነት ተካሄደ። የመጀመሪያው በግራ በኩል በብልሂት መነኩሴት ሲሆን ሁለተኛው ደግሞ በአልተና በቀጥታ አይጋ ዋንቃቦ በኩል ነበር። ሁለቱ ኃይሎች ጣሊያን መንግስት ሰርቶ ኤርትራ መንግስት ባደሰው ገገው እየተባለ በሚጠራው ምሽግ ላይ እንደሚገናኙ አቅደው ጦርነቱን በማጋጋል ግንቦት 16 ቀን 1992 ዓ.ም የኢትዮጵያ ወታደሮች ዛላንበሳን ያዙ። የኢትዮጵያ ወታደሮች ዛላንበሳን በእጃቸው ቢያደርጉም በሶስት ኃይል ተከፍሎ እርምጃው ቀጠለ። አንደኛው ኃይል በአይጋ የዘለቀው ሲሆን በማይጨና በደልጌዳን በኩል ደግሞ አድርጎ በሰሜን ምዕራብ እየዞረ አምባሴራ ተራራን የሚጠጋ ሲሆን ሁለተኛው በመንግስቱ የተላከው ኃይል ነው። ሶስተኛው ቀጥታ ወደ አስመራ የተላከ ኃይል ሲሆን እንደ መቀነት ምሽግን ወደ ታጠቀው ፎርቶ ተራራ የተላከ ኃይል ነበር። ሶስተኛው ኃይሎች ግንቦት 17 ቀን 1992 ዓ.ም አንድ ላይ የጀመሩት ጦርነት ሰንአፌ ላይ እምባሴራ ለተባለ ተራራ ብዙ ደም ተገብሮ በማግስቱ ግንቦት 18 ቀን 1992 ዓ.ም ይህ ግንባር ተጠናቀቀ። እንግዲህ ወደ ዋናው ጉዳያችን ስንመለስ የምንጀምረው ኮሜንት የኤርትራ ነጻነት ቀን ከመባሉ ይልቅ ምናልባት ኤርትራ ሀገር የሆነችበት ቀን ቢባል ኖሮ ይህን ያህል በሁለቱ ሀገሮች መካከል ተለቅ ያለ ቁርሾ ወይም ደግሞ ከባድ ቁርሾ ሊፈጠር የሚችል አይመስለኝም ብዬ እገምታለሁ በእኔ ግምት። ምክንያቱም የነጻነት ቀን የሚባለው ባይ ዲፎልት ሪሌትድ የሚሆነው ከቀኝ ገዢ አካላት ጋር ወይም ደግሞ ከኮሎናይዜሽን ጋር ስለሆነ ማለት ነው። ኢትዮጵያ ደግሞ በምንም አይነት መልኩ ኤርትራን በቀኝ ገዝታ አታውቅም። ነገር ግን ህወሓት ይሄንን ነገር ለራሱ ለስልጣን ሲል ተጠቀመው የቀኝ ገዢ መደብ በሚል ወይም ደግሞ ገዢ መደብ በሚል የሚጠሯቸውን ሰዎች ብሌም በማድረግ ተጀመረ። ሻዕቢያም ይሄንን ነገር ለራሱ ትርክት ስለሚመቸውና እንግዲህ ስለሚጠቅመው ተቀበለው ማለት ነው። ሌሎቹም እንግዲህ ነፃ አውጪ የምትላቸው ሰዎች ይሄንን የቀኝ ገዢ መደብ ትርክትን ይዘውት ቀጠሉ እንጂ ሌሎች ሰዎች ወይም ደግሞ ሌሎች ሀገሮች ግን ይሄንን ነገር ኢንተርተን ሲያደርጉት ማየት እየተለመደ አይደለም ማለት ነው። ምክንያቱም ቀጥታ ሪሌትድ የሚሆነው እንዳልኳችሁ ከአይዲዮሎጂ ራሱ የሚገናኘው በዋይት ማን ኮሎናይዜሽን ጋር ነው እንጂ ለረጅም ብዙ ሺህ ዘመናት አብረሃቸው የኖርካቸውን ሰዎች ቀኝ ገዢዎች ብለህ ስትጠራ ኖርማሊ የነበረውን ቀኝ ገዢን የሚለውን ዴፊኒሽን ስለሚያፋልስ በአፍሪካዎቹም ዘንድ እንዲሁም ደግሞ በሌሎችም ነጮቹ ዘንድ ያን ያህል ተቀባይነት ያለው አይመስለኝም በእኔ ግምት ማለት ነው። እንዲሁም በዚህ ምክንያት ይመስለኛል ብዙ ጊዜ ሌሎች ሀገራት ኢንዲፔንደንስ ዴይን በሚያከብሩት ልክ ወይም ደግሞ እንኳን ደስ አላችሁ በሚባሉት ልክ የኤርትራን ምናልባት ያን ያህል ብዙ አትሰሙም ከተወሰኑ ሀገራት በስተቀር ማለት ነው። ኮመን ሀገራት አሉ። ምናልባት በዚህ ዓመት እንግዲህ የአሜሪካ ውጭ ጉዳይ ሚኒስትር እንኳን ደስ አላችሁ አይነት መልእክት አስተላልፏል። መልካም ነው ብዬ አስባለሁ ማለት ነው። እና ፕሬዚዳንት ኢሳያስ አፈወርቂ ንግግር እንግዲህ ስንመለስ ማለት ነው የዛሬ 34 ዓመት ኤርትራ አዲስ ሀገር ሆና ስትመሰረት እንግዲህ ዜጎቿ እንዲሁም ደግሞ መሪዎቿ በምስራቅ አፍሪካ አዲሲቷን ሲንጋፖር መፍጠር እንችላለን እያሉ እንግዲህ ከበድሮ ሲደልቁና ደስታቸውን ሲገልጹ የቆዩበት ጊዜን እያስታውሰናል ማለት ነው። ነገር ግን ያው ምኞት አይከለከልም እንዲሉ ነውና አሁን ላይ ያችን እንኳን የተመኟትን ሲንጋፖርን ሊያገኙ ወይም ደግሞ ሲንጋፖርን ሊጎናጸፉ ቀርቶ አሁን ላይ ያለው የኤርትራ ማህበረሰብ ወይም ደግሞ የኤርትራ ሕዝብ ሶማሌን እየናፈቀ እንደ ሶማሌ መኖርን እየናፈቀ ይገኛል ማለት ነውና ለዚህም ደግሞ ዋናውና ትልቁ ተጠያቂ ያው እንግዲህ እስካሁን ድረስ ያቆዩት ኢሳያስ አፈወርቂ ናቸው ብዬ ነው የኔ ግምት ያለኝ። ብዙሃኑም የሚጋራችሁ ነው ብዬ አስባለሁና ምናልባት ይሄ ቀን ከኤርትራ ነጻነት ቀን ይልቅ ወዲ አፎም ቀን ቢባልና ቢጠራ ትክክለኛው ትርጉም ያገኛል ብዬ አስባለሁ ማለት ነው። ኤርትራን በመገንጠሏ ወይም ደግሞ እንደ ሀገር በመቆሟ ነጻነቴን አገኛለሁ ብላ ለ30 ዓመት የታገሉ ዜጎቿ እንግዲህ ለሌላው ደግሞ አምባገነን መልሶ ሰጥቷቸዋል ማለት ነው። እና አንዳንድ ጊዜ ከሰዎች ጋር ሳወራ ይሄንን ነገር እነሱ እኮ ከተስፋፊዋ ኢትዮጵያ ለመገንጠል ነበር የታገሉት፣ ስለዚህ ከተስፋፊዋ ኢትዮጵያ ወደ አምባገነኑ ኢሳያስ ነው የተዘዋወሩት የሚል ኮሜንት የሚያነሱልኝ ወገኖች አሉኝ እና በዛ መልክ መታየት አለበት ብዬ አስባለሁ። ሌላው ነገር ግን
የኢሳያስ አፈወርቂን ቲፒካል ባህሪም ያሳያል ብዬ አስባለሁ ማለት ነው። ምክንያቱም እሳቸው ሁሌም በሚናገሯቸው ንግግሮች ማለት ነው ሌሎች ላይ ጣታቸውን ከመቀሰር ውጪ ምንም አይነት የተሻለ ንግግር ሲናገሩ ሰምቼ አላቅም ማለት ነው እና ተጠራጣሪነትም በሉት አምባገነን ቅናትም ወይም ደግሞ ይሄ ሪቬንጅም ወይም የስልጣን ጥመኝነት ምክንያት እንግዲህ አብዮት ልጆቿን ትበላለች እንዲሉ ማለት ነው የትግል አጋሮቹን በጠቅላላ አንድ ባንድ ካስወገደ በኋላ እንግዲህ አሁን ላይ ብቻውን ሀገር የሚመራበት ሁኔታ ነው ያለው ማለት ነው። እንግዲህ የኢሳያስ አፈወርቂ ንግግራቸውን እንግዲህ ሲጀምሩ የጀመሩት ከአሜሪካ ታላቅነት ወይም ደግሞ ትራምፕ ወደ ስልጣን መምጣት ጋር ነው የጀመሩት። የመጀመሪያውን 1 ደቂቃ እንዳልኳችሁ የራሳቸውን ሀገር ህዝብ ነፃነት አወሩ። ከዛ ቀጥታ ወደ አሜሪካ ነው የገቡት ማለት ነው እና ሜክ አሜሪካ ግሬት የሚለውን ማጋን መሪ ቃልን በማንሳት እንግዲህ አሜሪካ ታላቅ ያልሆነችበት ወይም ደግሞ ታላቅ ልትሆን ያልቻለችበትን ምክንያት በመዘርዘር እና ታላቅ ሀገር ደግሞ ማለት ምን ማለት እንደሆነ በማስረዳት ጭምር ነው እንግዲህ ይህንን ንግግራቸውን የጀመሩት ማለት ነው እና ኢማጂን ዳት ለራሱ እንደ ሀገር መቆም እያቃተው ሰው ሌሎችን ሀገሮች ትልቅነት ምን ማለት እንደሆነ ዲፊኒሽን ሲሰጣቸው ማለት ነው እና ትንሽ አስገራሚም ይመስለኛል ማለት ነው። እንግዲህ የአሜሪካን ታላቅ አለመሆንነት እና የታላቅነት ምንነት ካስረዱ በኋላ እንግዲህ ቀጥለው የዓለማችን ታላቁ ሀገር ልትሆን የምትችለው ብለው ወይም ደግሞ ግሎባል ሱፐር ፓወር የምትሆነው ብለው ቻይናን ጠቆም አድርገው አልፈው እንዲሁም ወደ አፍሪካ ደግሞ ስንመጣ ከቀኝ ግዛት ጋር ያለውን ሁኔታ በዝርዝር በማስረዳት እንግዲህ ግሎባል ሄጂሞኒክ ጋር ያለውን ነገር በማንሳት የተናገሩ ሲሆን እንግዲህ ቀጥለው ከአፍሪካ ደግሞ ሲመጡ የሱዳንን የውስጥ ኢንተርናል ኮንፍሊክትን በማንሳት እና የሌሎች ሀገራት ኢንተርፌረንስ የሱዳንን እያበጣበጣት እንደሆነ ተናግረዋል ማለት ነው እና እዚህ ጋር የእሳቸውን ሚና እንግዲህ ሳይጠቅሱ አልፈዋል ማለት ነው። ምንም እንኳን ኢትዝ ኦብቪየስ ሌሎች ሀገሮች ሱዳን ላይ ፕሮክሲ ዋር እያከናወኑ እንደሆነ ነው። ነገር ግን what about them የሚለውን ነገር ግን ሳያነሱ አልፈዋል። የእሳቸውን ሚና ግን እዚህ ጋር አልነገሩንም። ለዚህ ነው ሳይኮሎጂካል ፕሮጀክሽን የሚባለውን ተርም የመረጥኩት ምክንያት እሳቸው ሁሌም ንጹህ ናቸው፣ ሁሌም መልአክ ናቸው፣ ሁሌም 100% ለሀገራቸው የሚሰሩ ስራ ሲሆን ምንም አይነት እንከን የምታገኙባቸው ሰው አይደሉም። ነገር ግን በሚፈልጉበት ፍጥነት ሀገራቸው አላደገችም እና ያላደገችው ደግሞ it is because of them በማለት ፕሮጀክት ማድረግ ስለሚፈልጉ የራሳቸውን ጊልት ወደ ሌሎች ፕሮጀክት ማድረግ ስለሚፈልጉ ነው ብዬ ያሰብኩትም ለዛ ነው ማለት ነው እና እንግዲህ ወደ ኢትዮጵያ ስንመለስ ምናልባት ሙሉውን የእሳቸውን ንግግር ከኢትዮጵያ ጋር ሪሌትድ የሆነውን ነገር ማንበቡ አስፈላጊ ነው ብዬ አስባለሁ ማለት ነው። እንግዲህ ቲክቫ ተርጉሞት ነው ያገኘሁት ማለት ነው። የኤርትራው ፕሬዝዳንት ምንድን ያሉት በሚል ርዕስ ከ80 ዓመታት በላይ ወይም ለ3 ትውልድ ያህል ኢትዮጵያ የወኪሎችን ወኪል ትሆናለች ብለው ያመኑ የዋሽንግተን ቡድኖች ያቀነቀኗቸው የተሳሳቱ ፖሊሲዎች ያስከተሉት ቀውስና ውድመት በታሪክ መዛግብት ተሰፍሯል። በቀዝቃዛው ጦርነት ወቅትም የሶቪየት ህብረት መሪዎች የፈጸሟቸው ስህተቶችና ውጤታቸው ተሰንደው ይገኛሉ። በእነዚህና መሰል ምክንያቶች የተነሳ በኢትዮጵያ የሁለት ትውልድ ሀገር የመገንባት እድል ከሽፏል። እንግዲህ የኢትዮጵያ የሁለት ትውልድ ሀገር የመገንባት ትውልድ ከከሸፈ what about ኤርትራስ? አትሊስት ባይ ኮምፓሪዥን በብዙ መመዘኛ በተወሰነ መልኩ ከነ ችግሮቿም ቢሆን ኢትዮጵያ የተወሰነ ነገር ሄዳለች። what about them ብላችሁ ብትጠይቁ መልስ ላታገኙ የምትችሉበት አጋጣሚ አለ። ኤኒዌይስ ከቀዝቃዛው ጦርነት ማብቃት በኋላ ወደ ሀገራዊ ዜግነት ከመመለስ ይልቅ የብሔር ቅራኔን የሚያባብስ አካሄድ በኢትዮጵያ ያስከተለው ውድመት መታተታ የሚያስፈልገው አይደለም። የብሔር ፌዴራሊዝም ያን ያህል ሁሉ ቀውስ ካስከተለ በኋላ ባለፉት 7 ዓመታት መጣ የተባለው ለውጥ ወይም ደግሞ ሪፎርም በኢትዮጵያ በሁሉም ሰው ዘንድ የተስፋ ስሜት እንዲገነፍል እያደረገ ሁሉ በኤርትራ ህዝብ፣ በሌሎችም የጎረቤት ሀገራት ህዝቦች እና በዓለም ህዝብ ዘንድም ምን ያህል ተስፋ እንደፈጠረ የትላንትና ትውስታችን ነው። ያ የህዝብ ተስፋ ያናደዳቸው የውጭ ኃይሎች ግን እረፍት አልተሰማቸው። ባለፈው ቅርብ ዓመታት ብቻ በብልጽግና ስም እንደ አዲስ ወኪል ወይም ደግሞ ተገዢ ኃይል ብልጽግና ወኪል በማድረግ በኢትዮጵያ ህዝብ ላይ
ያወጁት ጦርነት የጭንቀታቸው ማሳያ ነው። በተለያዩ ማዕዘኖች የውሃዎች የአባይና የቀይ የባህር በር ጉዳይ የኦሮሞን ህዝብ የማይወክል የኦሮሞማ ስነ ሀሳብ የኩሻውያንና የሰማያውያን ተረት የብሔሮች የእርስ በርስ ጦርነት የአፋርን ህዝብና መሬት እንደ መጫወቻ ሜዳ የመጠቀም ሁኔታ የሚሰማው ፉከራና ግርግር ወዘተ በጥቅሉ የወደፊት ሽሽት ነው ሊባል የሚችለው። የታወጀው ጦርነት እና በርካሽ ጀብደኝነትና ፉከራ አስደግፎ ይህንን ጦርነት ለማቀጣጠል እየቀረበ ያለውን የጦር መሳሪያና ቴክኖሎጂም እንደዚሁ የተሰነደ ነው። እንደ ሶስተኛው ማስተግበሪያቸው ውሸት ለመንዛት፣ እውነትን ለማፈንና ለማዛባት፣ ጥላቻና ቅራኔን ለመለኮስ በቅንጅት በመስራት የስነ አእምሮ ጦርነት ለመፍጠር እየተደረገ ያለውን አካሄድ ብዙ ነው። የኤርትራን ህዝብና መንግስት ለመተንኮስ እየተሸረበ ያለው ግልጽና ስውር ሴራም የሚታወቅ ነው። መደምደሚያው ምንድን ነው? ታይቶ የነበረው ተስፋ በኗል። የኢትዮጵያ ህዝብም ምርጫዎቹን አውቆ ተቃውሞውን ሲያበረታታ እየታየ ነው። እንግዲህ ቀጥታ ትርጉሙ ወይም ደግሞ ቲግቫ ያቀረበው ትርጉም ይሄ ሲሆን ምናልባት እዚህ ላይ ኢንተርሰን አንዳንድ ነጥቦችን ከማንሳታችን በፊት ኤርትራ ፕሬስ ወደ እንግሊዝኛ ቀይረው የለጠፈው የእሳቸው ንግግር አለና የእሳቸው ንግግር ጋር አንድ የተዘነጉ ወይም ደግሞ ብዙ ሰው ያላስተዋለው ነገር ምንድነው ከኢትዮጵያ ወይም ደግሞ ከብልጽግና ተላላኪነት ጋር ሲያያዝ ማለት ነው። ከኢትዮጵያ ጋር ሲጀምሩ የጀመሩት ምንድነው the spiral of crisis and devastation including for 80 years below no less than 3 generations by the misguided policy initiated by Washington Foster's ያሉት ንግግር አለና ፎስተርስ ብለው ያሉት እንግዲህ ፎስተር ዳላስን ነው ማለት ነው። የአሜሪካው የውጭ ጉዳይ ሚኒስትር የነበረ ማለት ነው። ጆን ፎስተር ዳላስን ኢትዮጵያ ጋር ሪሌትድ ለማድረግ የሞከሩት ከ1953 እስከ 1956 በድዋይት አይዘንሃወር ፕሬዚዳንትነት አሜሪካ በምትመራበት ጊዜ የአሜሪካን የውጭ ጉዳይ ሚኒስትር የነበሩ ሰው ናቸው ማለት ነው። እና እሳቸውን ያገናኙት እንግዲህ ከኢትዮጵያና ኤርትራ በፌዴሬሽን ከተጣመሩበት ጋር በማያያዝ ነው ማለት ነው። የኤርትራንና የኢትዮጵያንና የአሜሪካንን ኮላቦሬሽን ወይም ደግሞ ኢትዮጵያ የአሜሪካ ተላላኪ መሆኗን መነሻ ያደረጉበት ፖይንት ማለት ነው። እና ብዙ ሰው ያስተዋሉ አይመስለኝም ማለት ነው። ምክንያቱም ጆን ፎስተር ዳላስ ለኤርትራም ከኢትዮጵያ ጋር በፌዴራል ብትተሳሰር ለኤርትራም ይጠቅማል የሚል ግምት ነበራቸው። ሁለተኛው ነው ሰልፊሽ አጀንዳቸውም ከጀርባው እንዳለ ይታወቃል። በእርግጥ ምክንያቱም ቀይ ባህርን ኮንትሮል በማድረግ በጊዜው የነበረውን የፍልስጤምና የእስራኤል ወይም ደግሞ በአረብ አገራት ላይ ያለውን የእስራኤልን አገር መሆንነት መቃወም ተከትሎ ኮንትሮል ለማድረግ እንዲሁም ደግሞ የሶቪየትንም እንዲሁም እንቅስቃሴ ወይም ደግሞ ብሎክ ለመከላከል ጭምር ቀይ ባህር ከኢንዲያን ኦሽን ቀጥሎ ቀይ ባህር አስፈላጊያቸው ስለነበረ ቀይ ባህርን ኮንትሮል ለማድረግ ዓላማ ስለነበራቸው ነው ማለት ነው። አሜሪካኖቹ በጊዜው የኢትዮጵያንና የኤርትራን ፌዴሬሽን የደገፉት ማለት ነውና ይሄንን ነገር ካስፈጸሙት በአሜሪካ በኩል ካስፈጸሙት አንዱ እንግዲህ ጆን ፎስተር ዳላስ ናቸው ማለት ነው። ስለዚህ ያንን የ1953ቱን ታሪክ ካሁን ከብልጽግና ታሪክ ጋር በማገናኘት ሪሌትድ በማድረግ ፓራለል ሂስቶሪካል ግንኙነት እንዳላቸውና ኢትዮጵያ ከ1953 ጀምሮ የተቀየረ ምንም አይነት ነገር እንደሌላትም ጭምር ለማሳየት የታሰበ እቅድ ነው ማለት ነው። ነገር ግን ምናልባት እሳቸው የራሳቸውን ታሪክ ብዙ ጊዜ ስለማይጠቅሱ ነው እንጂ የኢትዮጵያ መንግስት ከ1953 ጀምሮ ለአሜሪካ ተላላኪ ከሆነ ማለት ነው የእሳቸው ደግሞ ካያችሁ ወይም ደግሞ ኤርትራ እንደ ሀገር እንድትቆም ምክንያት የሆነው ወይም ደግሞ እሳቸው ራሱ እንደ መሪ ሊቆሙ የቻሉት የሲአይኤው ተወካይ ከነበሩት አስማኤል ቃኛው ከነበሩት የሪቻርድ ኮምፕል ጋር 1969 የነበራቸው ስምምነትና ግንኙነት አንደኛ ጀብሃን እንዲያሸንፉ ረድቷቸዋል። ሁለተኛ ደግሞ እንዲሁም ከዛም ቀጥሎ በእነ ሄርመን ኮሄን ምክንያት ደግሞ 1991 ላይ እንደ ሰፓሬት ስቴት እንዲገነጠሉም ደግሞ ይሁንታውን አግኝተዋል ከአሜሪካኖቹ እና እስከ 2004 ድረስ ከአሜሪካ ጋር እጅግ በጣም አሪፍ ግንኙነት ነው የነበራቸው እሳቸው ማለት ነው። ከ2002 እስከ 2004 ድረስ ሎቢ ሁሉ ቀጥረው ምጽዋን ወይም ደግሞ አሰብን የአሜሪካ ሚሊተሪ ቤዝ ለማስያዝ ሲታገሉና ሲለፉ እንደነበረ ግልጽ ነው የሚታይ ነገር ነውና ከ2004 በኋላ በተለይ ደግሞ ከባድመው ጦርነት በኋላና የአሜሪካ ውጭ ጉዳይ ፖሊሲ
ኤርትራን እየተጫነ እንደነበረው ኢትዮጵያን እየተጫነ ባለመሆኑ ቂም ስለያዙ ነው አሁን ላይ አሜሪካንን እንደዚህ እየጠሉ ወይም ደግሞ እንደዚህ ባገኙት አጋጣሚ ሁሉ አሜሪካንን እያንቋሸሹና ኢምፔሪያሊስት እያሉ የሚሳደቡ የሆነው እንጂ እዚህ ለመድረሳቸው ዋናው ምክንያት ወይም ደግሞ መሰረት ወይም ደግሞ ቤዝ የጣሉላቸው አሜሪካኖቹ መሆናቸውን መዘንጋት ያለበት አይመስለኝም ማለት ነው። ነገር ግን እሳቸው ስለሚረሱት ይሄ የታሪክ አጋጣሚን እኛም ባገኘነው አጋጣሚ ሁሉ እንደምናስታውሳቸው ለማሳወቅም ጭምር ነው የጆን ፎስተርን ጉዳይ ያነሳሁት። እንግዲህ ሌላ ሁለተኛው ነጥብ ከውክልና ጋር በተያያዘ እንግዲህ ከዚህ ቀደም የሚታወቁት ጭፍራ ወያኔ ብለው የሚሰድቧቸውን ወያኔን ህደምቲ እያሉ ይናገሯቸው ነበረ። ማለት ሰርቫንትስ ኢን ዘ ሰርቪስ ኦፍ ዋሽንግተን ማለት አይነት ነገር ነው ወደ እንግሊዝኛ ትርጉሙ እና ይሄንን አሁን ላይ እንግዲህ ወኪልና ወኪል የሚል ደግሞ ለብልጽግና ሰጥተዋል ማለት ነው። ማለት ዴሊጌትስ ኦፍ ዘ ዴሊጌትስ አይነት ነገር ነው ያለው እና ይሄ ደግሞ ቀጥታ ከአሜሪካ ሳይሆን ሪፈር የሚያደርጉት ከዩኤኢ እንደሆነ ነው እንግዲህ አንዳንድ ጽሁፎች የሚያስረዱት ማለት ነው። ስለዚህ ያኛውን ዋሽንግተን ሰርቫንት ዳይሬክት ሰርቫንት ነበረ። ስለዚህ ይሄኛው ግን የህወሓት ያህል ዳይሬክት ሰርቫንትነት ፕሪቪሌጅ ራሱ ብልጽግና አላገኘበሳቸው ምክንያቱም የወኪሎች ወኪል ስለሆነ ማለት ነው። ስለዚህ ኢነሴንስ ዋናው ተወካይ ዩኤኢ ነች ማለት ነው፣ የዋሽንግተን ተወካይ ደን ኢትዮጵያ ሶስተኛ ሰርቫንት ሆና ታገኙታላችሁ ማለት ነው። ሌላው በዚሁ ንግግራቸው እንግዲህ ከዚህ ቀደሙ እንዳልኩት መጀመሪያውኑ ሁሌም በንግግራቸው እስከ ቅርብ ጊዜ ድረስ የሚናገሩት ቲፒኤልኤፍን እና የአሜሪካን ኢምፔሪያሊስትን ጉዳይ ነበረ ማለት ነው እና በተለያዩ ስሞች ማርክሲስት እያሉም ቢሆን አሁን እንዳልኩት ደምቲም በሉት ጭፍራ ወያኔን በሉት ብቻ ባገኙት አጋጣሚ ሁሉ ወያኔን የሚሳደቡበት ጊዜ ነበረ ማለት ነው እና አሁን ላይ ግን ትርክታቸው መቀየሩ ታያላችሁ ማለት ነው። ይህ የሚነግራችሁ ምንድነው ሰሜን በኩል ያሉት የህወሓት አንዳንድ ሰዎች ከኤርትራ ጋር እያደረጉ ያሉትን ግንኙነት በሳቸው ፍቃድና ይሁንታ እንደሆነም ማሳያ ነው ብዬ አስባለሁ ማለት ነው። ምክንያቱም እንደምታውቁት ኤርትራ ዋን ማን ሩል እንደሆነች ሁሉ ማለት ነው እሳቸው የፈቀዱትና በሳቸው ይሁንታ የሆነ ነገር ብቻ ነው አፕል ሊያደርግ የሚችለው። ዳት ሚንስ አሁን በዚህ ንግግራቸው ላይ ህወሓትን አለመጥራታቸው የህወሓትና የሻዕቢያ ሪሌሽንሺፕ አሁን ላይ ጥሩ መንገድ እየሄደ እንደሆነ ማሳያ ነው ማለት ነው እና ይሄ ደግሞ አንዳንድ ጊዜ ታሪክ ራሱን ይደግማል እንዲሉ ይሄ እንደዚህ አይነት ግንኙነት ደግሞ ይሄ የመጀመሪያቸው አይደለም ማለት ነው። ምንም እንኳን ኦን ዘ ሰርፌስ ሁለቱ ኃይሎች አይነን ላፈር የሚባባሉ አይነት ትርክት ያላቸው ይታወቅ ቢሆንም ነገር ግን ምንድነው 1976 አካባቢ ሻዕቢያ በረሃ ውስጥ በደርግ መጥፊያው ደርሰው በነበረ ጊዜ ወያኔ ነች እንግዲህ 2 ነው 3 ብርጌድ ልካ ያዳነችው እና በዛ ጊዜ ታክቲካዊ ወዳጅነት የሚል ስምምነት ነበራቸው ማለት ነው። ስለዚህ ልዩነታችንን ወደ ጎን ትተን የጋራ ጠላታችን የምንለውን ጠላት ለማስወገድ አንድ ላይ እንንቀሳቀስ የሚል አይነት እሳቤ የነበራቸው ጊዜ ነበረ ማለት ነው። ስለዚህ ይሄም አሁን እንግዲህ ታሪካዊ ጠላታችን እንግዲህ በእነሱ ዴፊኒሽን ከሄዳችሁ ታሪካዊ ጠላታቸው ኦፍ ኮርስ ብልጽግና ነው እንደ ፓርቲ። እሱንም ሳሳጥረው ወይም ደግሞ ሳሳንሰው ወይም ደግሞ ስፔሲፊካሊ ስም ስሰጠው እንጂ የሁለቱም ሰዎች ወይም ደግሞ የሁለቱም ኃይሎች ጠላት በእርግጥ ኢትዮጵያ ብቻ ነች፣ ሌላ ጠላት የላቸውም ማለት ነው እና ኢትዮጵያንም እስከ ማፍረስ የማይሄዱበት ወይም የማይቆፍሩት ጉድጓድ እንደሌለ እሙን ነው ብዬ አስባለሁ ማለት ነው። የሁለቱ ኃይሎች ጠላት ኢትዮጵያ ነች ብዬ ስል ማለት ነው የሚያመሳስላቸው ነገርም ኢትዮጵያን ዲፋይን የሚያደርጉበት መንገድ ነው ማለት ነው። ምክንያቱም በመለስ ዜናዊ ጋር ከመጣችሁ እንግዲህ መለስ ዜናዊ በአንድ ወቅት ኦክቶበር 20 1995 ይመስለኛል በሃሮልድ ማርከስ ቃለ መጠይቅ ተደርጎለት ነበርና ይሄንንም እንግዲህ በኋላ ላይ ብሬክፋስት ሚቲንግ ዊዝ መለስ ዜናዊ የሚል ርዕስ ሰጥቶት ሃሮልድ አውጥቶት ነበርና እዚህ ጋር ስለ ኢትዮጵያዊነት ጠይቆት እንግዲህ መለስ የመለሰው መልስ ምንድን ነበረ? ኢትዮጵያስ people have to sort out their identities before mobilizing their energies to build a new nationalism ብሎ ተናግሮ ነበር። ስለዚህ መጀመሪያውኑ የብሔር ልዩነት ካልፈታን ወይም ደግሞ የብሔር ማንነታችን ላይ ካልሰራን በስተቀር ኢትዮጵያዊነት ወይም ደግሞ ኢትዮጵያዊ ናሽናሊቲ የሚባል ነገር የለም የሚል ነገር ነው ማለት ነው እና ኢሳያስ አፈወርቂም የአማራው ገዢ መደብ የፈጠረው አፈታሪክ እንጂ ኢትዮጵያዊነት የሚል ማንነት ወይም ደግሞ አይደንቲቲ የለም ብለው ይናገራሉ ማለት ነው እና ባለፈው ከ7-6 ዓመት በፊት ለኦቢኤን የሰጡት ቃለ መጠይቅ ላይም ይሄንን ነበር የተናገሩት ማለት ነው። The distortion was there with the assumption or with the creation of a myth called Ethiopia.
ይሄንን ጸረ ኢትዮጵያዊ የሆነ ትርንትን የጀመሩት ወይም ደግሞ የፈለጉት ሁለቱም የራሳቸው የሆነ የስልጣን ፍላጎት ስላላቸው እና ስለሚፈልጉ ጭምር ነው ማለት ነውና ያኛው የዘር ፖለቲካን ወይም ደግሞ የብሔር ፖለቲካን መለስ ያቀነቀነና ያኛው ደግሞ ኤርትራን እንደ ሀገር ማቋቋም ላይ የአሜሪካኖቹን ድጋፍ አግኝቶ ስለነበረ ይሄኛዎቹም እንግዲህ መለስም ደግሞ በአንድ ሀገር ውስጥ ሁለት ንጉስ አይኖርም እና ኤርትራ ካልተገነጠለች በስተቀር የሱ ስልጣን ለረጅም ጊዜ ሊቆይ አይችልም። this is the only justification እኔ አሁን ጭንቅላቴ ውስጥ ሊመጣልኝ የቻለው መለስ ለምንድን ነው አሰብን ለኤርትራ ሊሰጥ የተስማማው ብዬ ያሰብኩት ሳስብ የመጣልኝ ነገር ምንድነው ሁለቱ ኤርትራን ኢንክሉድ ካደረግን አንድ ላይ ካደረገና ከቀጠለ በእርግጠኝነት በኋላ ላይ መጣበታለሁ የኢሳያስን ማንነት ላይ በተመሰረተ ማለት ነው። ነገር ግን ቀጥታ ቻሌንጅ ስለሚያደርገውም ጭምር ነውና ያንን ቻሌንጅ ለማስወገድ ያለው አማራጭ በሙሉ መገንጠል የሚለው ሐሳብ ስለሆነ እነሱ ደግሞ አሰብን ይዘው መገንጠል ስለሚፈልጉ አሰብን ለነሱ መስጠት ቀላሉና አጭሩ ወይም ደግሞ አቋራጩ አማራጭ ሆኖ ስላገኘው ይመስለኛል በኔ ግምት የኔ ስፔኩሌሽን ነው። በኔ ግምት ኤርትራን እንድትገነጠል ፍቃድ የሰጠው ብዬ አስባለሁ። ሌላው ሶስተኛው ነጥብ እንግዲህ በብሔር ላይ መሰረት ያደረገ ህገ መንግስትን ጠቅሰው አልፈዋል ማለት ነውና በእርግጥ ሁሌም የሚያነሱት አይዲዮሎጂ ወይም ደግሞ ሁሌም የሚያነሱት ሐሳብ ነው ማለት ነው። ነገር ግን ይሄንን ሐሳብ ማንሳት የጀመሩት መቼ ነው የሚለውን ነገር መጠየቅ አስፈላጊ ነው ብዬ አስባለሁ ማለት ነው። በእርግጠኝነት ፒን ፖይንት ማድረግ ባልችልም ከ1996 በፊት እንደ ፈረንጆች አቆጣጠር ነው ሁሉንም የተናገርኩ ያለሁት። ከ1996 ዓመተ ምህረት በፊት ግን ስለዚህ ጉዳይ አንስተው አያውቁምና ምናልባት የ1983 አካባቢ የነበረውን የሽግግር መንግስቱ ጉባኤ ወይም ደግሞ ኮንፈረንስ የሚሉትን እንደ ተጋባዥ እንግዳ ተገኝተው ነበር ኢሳያስ አፈወርቂና ይሄንን በዚህ ጉዳይ ላይ ተጠይቀው ሌሎችን ኃይሎች ያካተተ አይደለም ይሄ ኮንፈረንስ እንዲሁም ደግሞ ብሔር ላይ መሰረት ያደረገ ኮንፈረንስ ነውና እንዴት ተባለ ተብሎ ተጠይቀው ኦፌንድድ ሁሉ ነበር የነበረውና አፍሪካ አዳራሽ ውስጥ ሲካሄድ የሰነበተው የሰላማዊና ዲሞክራሲያዊ የሽግግር ኮንፈረንስ የዚህን ኮንፈረንስ ውጤት ህዝባዊ ግንባር እንዴት ይመለከተዋል? በኢትዮጵያ ውስጥ ምንም አይነት ዲሞክራሲያዊ ሁኔታ ተፈጥሮ አያውቅም። አልነበረም የሚባል ማጋነን አይሆንም። ኢህአዴግ የሚያጨበጭቡለትን እግሩን ተከትሎ የሚሄዱትን ኃይሎች ብቻ ነው ያሰለፈው በማለት የሚሰጠው የማጥቆሪያ ፕሮፓጋንዳ መሰረት የሌለው መሆኑ በውጤቱና በኮንፈረንሱ ሐቀኛነት ብቻ የሚመዘን ይመስለኛል። ከዛ በኋላ እስከ 1996 ድረስ ሁለቱ መሪዎችም በጣም ተቀራራቢ አይነት ግንኙነት እንደነበራቸው ነው መረጃዎች የሚያሳዩት። አንቲል 1996 ላይ እንግዲህ ኢሳያስን ይዛ ከአስመራ ወደ አዲስ አበባ ልትመጣ የነበረች አውሮፕላን እንግዲህ እሳት ተነስቶ ትንሽ የመቃጠል አደጋ ደርሶባት እንግዲህ ዞራ ወደ አስመራ ተመልሳ ይሄ እሳት እንዲጠፋ ተደርጓልና በሰውየው ማይንድ ወይም ደግሞ ባሉ ጽሁፎች የሚያስረዳው ወሁን ብሎ መለስ ሊገለኝ አስበው ነው ወይም ደግሞ አሳሲኔት ሊያደርገኝ አስበው ነው የሚል ነገር ነው ሰውየው ያነሳው ማለት ነውና ከዛ ጊዜ ጀምሮ መለስ ላይ ቂም እንደያዘ ወይም እንደቋጠረ ነው የሚያሳያችሁ መረጃዎች የሚያሳዩት። ከዛ ቀጥሎ የባድመ ጦርነት ሲነሳ የባድመ ጦርነት ምናልባት ግማሹ ፓርቱ በእርግጥ ኢንተርናል ፖለቲክስ እንደሆነ የሚታወቅ ሲሆን ማለት ከነ ሰለሞን ጋር ወይም ደግሞ ከሌሎቹ እነዚህ G13 and G15 ከሚባሉት ኃይሎች ጋር የነበረው ኢንተርናል ፖለቲክስ እነ መሐመድ ሸፎን ጨምሮ ማለት ነው የነበረው ኢንተርናል ፖለቲክስ ዋናው ወይም ደግሞ ከ50% በላይውን የሚይዝ እንደሆነ ይታወቃል ማለት ነው። ምክንያቱም ብዙ ጊዜ የሚጠቀሰው የኢኮኖሚክ ግንኙነትና ባድመ ተወሯል የሚል አይነት ሐሳብ ነው የነበረውና ነገር ግን ታይም ላይኑን ካያችሁ ግን በ1997 የኤርትራ ህገ መንግስት ጸደቀ ማለት ነው። ከዛ ቀደም ብሎ 1994 ላይ የፓርቲ ምርጫ ተደርጎ ነበርና በዚህ ፓርቲ ምርጫ ደግሞ የሽግግር መንግስቱን ለቀጣይ 5 ዓመታት እንዲያስተዳድር የተፈቀደለት ኢሳያስ አፈወርቂ ነበረ ማለት ነው። ስለዚህ 1997 ሲቀር ህገ መንግስቱ ደግሞ ሲጸድቅ በቀጥለው ዓመት 1998 ደግሞ ምርጫ ሀገር አቀፍ ምርጫ እንዲካሄድና ያን ምርጫ ደግሞ ፋሲሊቴት የሚያደርጉት እንዲሁም ደግሞ የምርጫ ቦርድን በማቋቋም ህግና ስርዓት እንዲያወጡ ደግሞ አህመድ ሸብሪሆ የሚመራው ሌላ ኮሚቴ ተቋቁሞ ነበረ ማለት ነውና ይሄ ኮሚቴ የፋይናል ፕሮፖዛሉን ወይም ደግሞ ፋይናል ረቂቁን ሁሉ ለሚዲያ ለማቅረብ በሚታገልበት ወይም ደግሞ በሚፈልግበት ጊዜ
በኢንፎርሜሽን ሚኒስትራቸው በኩል ኢሳያስ አፈወርቂ ክልከላ አድርገው እንዳይቀርብ በዚህ ረቂቅ ላይ የራሴ የሆኑ ስጋቶች አሉኝ የሚል ነገር ነበረ መጀመሪያ እንደ ፕሪቴክስት የተጠቀሙት። ነገር ግን ሁለቱ ወገኖች ወይም ደግሞ በአህመድ ሸሪፎና በኢሳያስ መካከል የነበረው የመጀመሪያው ቁርሾ እየሰፋ ሄዶ ወደ ሌሎቹ ሄዶ ነበረ ማለት ነው። ስለዚህ ይሄ ጦርነት ደግሞ ድጋሚ ሌላ ጀስቲፊኬሽን ለነዚህ ኃይሎች ሰጣቸው። ሪፎርሚስት የሚለው ኃይል ተዋቅሮ አብዛኞቹ ከሱ ጋር ታግለው የነበሩ ሰዎችን የያዘው የሪፎርሚስት አካል ሲሆን ሌላው ደግሞ በሱ ስር የነበሩት ወይም ደግሞ ለሱ ሎያሊስት የነበሩ ሰዎች ደግሞ የያዙት ኃይል ነበረ ማለት ነው። ስለዚህ ይሄ ጦርነት ግን አብዛኛውን በተለይ ደግሞ 2000 መጨረሻ ላይ የተደረጉት ጦርነቶች እና እስከ አሰብ ወደብ ድረስ ለመያዝ 70 ኪሎ ሜትር አካባቢ ርቀት ወደቡንም ለመያዝ ጭምር የኢትዮጵያ ኃይል ሄዶ ነበርና አጠቃላይ 1/3 የኤርትራን ድንበር ይዞ ነበር የሚሉ መረጃዎች ናቸው ያሉትና በዛ ምክንያት ደግሞ ይሄንን እንዴት ሊሆን ተቻለ? ስለዚህ በወታደራዊ በሆነ መልኩ ጥልቅ ግምገማ ያስፈልገናል፣ የተፈጠሩ ችግሮችም እያንዳንዳቸው መታየት አለባቸው የሚል ድምዳሜ ደርሶ ነበረ ማለት ነው 2000 ላይ ማለት ነው። ስለዚህ በኔክስት ይር 2001 ላይ እነዚህ 15ቱ ሰዎች ብቻ ሳይሆኑ ተጨማሪ ሚዲያዎችንም ጨምሮ የነዚህን ሰዎች ሌተሮች ወይም ደግሞ ኦፕን ሌተሮች ሲያጨራጩ የነበሩ ሚዲያዎችን በጠቅላላ ፖለቲካ እስረኛ ሆነዋል ማለት ነው። ከዛ በኋላ እንግዲህ ፖለቲካ ፓርቲ የለም፣ ህገ መንግስት የለውም፣ ፌር ፕሬስ የለም፣ ኮንስቲቱሽን የለም ማለት ነው እና ዋን ፓርቲ ነው፣ ዋን ማን ሩል ነው ማለት ነው። ስለዚህ እያንዳንዱ ነገር ወደ እሳቸው ቀጥታ ከእሳቸው ቢሮ ወደ ታች ይወርዳል፣ ከታች ደግሞ ወደ እሳቸው ቢሮ ይሄዳል ማለት ነው። ስለዚህ ምንም አይነት ክፍተት በእሳቸው በኩል እንዲኖር አልፈቀዱም። እስካሁን ድረስ የዘለቁትም በዚህ አይነት ሁኔታ ነው። ለዚህም ነው ቅድም አብዮት ልጆቿን ትበላለች ብዬ ያልኩትም ለዚህ ነው ማለት ነው። እንግዲህ እነዚህ ሰዎች ከእሱ ጋር በመታገል ረጅም ጊዜን አሳልፈዋል እና አንዳንዶቹ እንደውም በጣም ቤስት ፍሬንዶቹ የነበሩ ናቸው። ለእነሱ ማልሳሳ አላቸው ማለት ነው። ስለዚህ አሁን ላይ እንኳን በ80 ዓመት ቢችል ከዚህ በኋላ 20 30 40 ዓመት ማስተዳደር አቅም ቢኖረው ማስተዳደር የሚፈልግበት አይነት ፍላጎት ነው ያለው። ስለዚህ ከዛ አንጻር ነው የሚታየው ማለት ነው። እንግዲህ ሌላው አራተኛው ነጥብ ደግሞ የፕሪቶሪያን ስምምነት በማንሳት እና እንዲሁም ደግሞ የሰሜኑ ጦርነት በተጀመረ ጊዜ ለብልጽግና መንግስት ያደረግነው አይጸጽተንም ያሉት ኮሜንት ሲሆን ማለት ነው። እዚህ ጋር ሁለት ነጥቦችን ማንሳት ፈልጋለሁ። የመጀመሪያው ነጥብ ለብልጽግና ያደረግነው ድጋፍ አይጸጽተንም የሚል ወታደራዊ ድጋፍ ሊሆን ይችላል። በጊዜው ጠይቆ የነበር የኢትዮጵያ መንግስት ጠይቆ ከኤርትራ መንግስት ድጋፍ ተደርጎለት ነበርና ይህ ውሳኔ አሁን ላይ እንደኔ እይታ ስህተት እንደሆነ ነው የሚታየኝ ማለት ነው። መንግስትም ቢሆን ባያምነው ሊዋጠለት የሚገባው እሳቤ ብዬ የማስበው የኤርትራን ድጋፍ መጠየቃችን በጊዜው እጅግ በጣም ትልቁ ስህተት ነው ብዬ ነው የማስበው ማለት ነው። ምክንያቱም የሀ ድጋፍ ወይም ደግሞ የሀ ድጋፍ እነሱን መጠየቃችን ነው አሁን ላይ ኢንቮልድ ያደረገው ሰውየውንና ሞር እሱ የሚፈልጋቸው ነገሮች እንዲከናወኑለትም መንገድ መጥረግም ጭምር ስለነበረ ማለት ነው እና አሁን ላይ በሻዕቢያና በወያኔ መካከል ያለው ግንኙነት ያኔኛ የፈቀደለት ወይም ደግሞ የኢትዮጵያ መንግስት የፈቀደለት ይሁንታ ኮንሲኩዌንስ ነው ብዬ ነው የማስበው ማለት ነው። ሁለተኛው ነጥብ ግን ከፕሪቶሪያ ስምምነት አንጻርም ከዚሁ ጋር የተያያዘ ስለሆነ ማለት ነው። ምክንያቱም ሰውየው ቂመኛ ነው የምለውም ለዚህ ነው ማለት ነው። የሰውየውን ፓተርን ካጠናችሁ ማለት ነው የተወሰኑ ነገሮችን ነው የምታገኙት። ሄዝ በጣም ሾርት ቴምፐር ነው። ሰከንድ ቤስት የሚፈልግ አይነት ሰው ወይም ደግሞ የሚወድ አይነት ሰው አይደለም። ኤቭሪ ቦታ ላይ ሄዝ ነምበር 1 መሆን ነው የሚፈልገው። ስለዚህ ኢቭን ዶ አሁን ለምሳሌ 2018 ላይ ትንሽ አሪፍ ነገር ተፈጥሮ ወይም ደግሞ ሰላም የምትፈጥር የመሰለች ማደናበሪያ ነገር ተፈጥራ ነበረ ማለት ነውና ያቺን ነገር እሱ ቢመራው ወይም ደግሞ አንደርማይን የኢትዮጵያን መንግስት አንደርማይን አድርጎ እሱ ነገሮችን እንዲቆጣጠር ኖሮ ስቲል እስካሁን ድረስ ሰላም ይኖር ነበረ። ይሄንን የተናገረውን የቅዳሜውን ንግግር አይናገርም ነበረ ማለት ነው። ነገር ግን ደግሞ ያንን ፖለቲካል ፓወር ማግኘት ስላልቻለ ነው ያኮረፈው ማለት ነው። ሁለተኛው ከወያኔ ጋር በነበረው ቂም የረጅም ጊዜ ቂም ያንን ለመወጣጫ የትግራይ ህዝብ ላይ ጥቃት ማድረስ ፍላጎት ስለነበረው ያ ነገር ግን ያሃን ግን ኢትዮጵያ ኦፖዝ ስላደረገች በዛ ማቂሙን የምታዩበት ነገር ነው ማለት ነው። እና በዛ ምክንያት እንግዲህ ቂሙን መወጣት ወይም ደግሞ የሚፈልገውን ነገር ማድረግ ባለመቻሉ እንግዲህ ብልጽግና ላይ አሁን ላይ መዞር ችሏል። ሌላውና እንግዲህ አምስተኛው ነጥብ ደግሞ ኦሮሞማንና የብልጽግና ያያያዘበት መንገድ ነው ማለት ነውና በእርግጥ
የሰውየውን ፓተርን ካያችሁ ይሄ ነገር ሊገርም የሚገባ ነገር አይመስለኝም ማለት ነው። ወደ ኋላ መጣበታለሁ ለምን እንደዚህ እንዳልኩኝና በአንዳንድ ወገኖች ዘንድ የታየው ሰርፕራይዝም ምናልባት የበሽታው አንዱ አካል እነዚህ ሰዎች መሆናቸው ነገር ግን በሌላ ሳይድ በኩል ነው የማየውና የኢሳያስ አፈወርቂን ፓተርን ግን ካያችሁ ይሄንን ነገር አይገርማችሁም ስል ለምሳሌ የትጥቅ ትግል ፕሮፓጋንዳዎቹ ማለትም ከ1965 ወይም ደግሞ 67 በኋላ እስከ 1983 ድረስ ካያችሁት ማለት ነው ከትምክህተኛው ከጨቋኙ ከአህዳዊው ከቦርዥዋ ፊውዳል የአማራ መንግስት ኤርትራውያንን በማላቀቅ ነፃ ሀገር መመስረት በኢትዮጵያ መደበኛ ጠላቶች ያልተቋረጠ ድጋፍ በህወሓት ፊታውራሪነት ኢትዮጵያን ከቀይ ባህር በማላቀቅ ይሄ ፕሮፓጋንዳ ተጠናቀቀ ማለት ነው። ከዛ ቀጥሎ የዝርፊያና መጠራጠር ዘመን ፕሮፓጋንዳ ወይም ደግሞ ፖለቲክስ የምትሉት ከ1983 እስከ 1990 ድረስ ማለት ነው። ይህ እንግዲህ በሞላ ጎደል ኤርትራ አይግላችን ኢትዮጵያ የጋራችን አይነት ማንትራ እንዲኖረው የታሰበበት ማለት ነው። አህዳዊ የአማራ ስርዓት እንዳይመለስ መዋቅርን ማፍረስ፣ የኢትዮጵያን ብሔር ብሔረሰቦች የሚያካትት ህገ መንግስት አርቅቆ በስራ ላይ መዋል፣ መገንጠልን የህገ መንግስቱ ወሳኝ ማዕዘን ማድረግ፣ ኤርትራን የአፍሪካ ሲንጋፖር ማድረግ፣ ህወሓት ውስጥ የተሰገሰጉ የትምክህተኞች አስተሳሰብ አራማጆች አሰብን የሚጠይቁን አሉ፣ ኦርቶዶክስ ተዋህዶ ሃይማኖትን አከርካሪዋን መስበር አለብን የሚሉ አይነት እሳቤዎች ወይም ደግሞ ትርክቶች ነበሩ ማለት ነው። ነገር ግን ከ1990 እስከ 2001 ድረስ ደግሞ የነበረውን ካያችሁ የሻዕቢያ ህወሓት ወይም ደግሞ ኢህአዴግን ዘርን ማዕከል ያደረገ ህገ መንግስት በማርቀቅ ይከሳል። በጎን ደግሞ ዘርን ማዕከል በማድረግ ኢትዮጵያን ለማፈራረስ የተደራጁ ኃይሎችን ደግሞ ታጣቂዎችን ኦነግን፣ አዲሃን፣ አብነግ፣ ጋነግ፣ ጉህዴን፣ ደምህት ወዘተ የመሳሰሉትን ደግሞ አስጠልሎ ይደግፋል ማለት ነው እና ህወሓትን ወይም ደግሞ ኢህአዴግን በጨቋኝነቱ ሲከስ እንዲሁም ደግሞ ህወሓት ኢህአዴግ ደግሞ ዓለም አቀፍ ማህበረሰቡ የተወሰነ ግዛቱን በጉልበት እንደያዘ አድርጎ ይለፈልፋል የሚሉት ናቸው ማለት ነው። ሌላው ደግሞ ዶክተር አብይ አህመድ መምጣት እስከ ፕሪቶሪያው ስምምነት ከመጋቢት 24 2010 ማለት ነው እስከ ጥቅምት 24 2015 ድረስ ደግሞ ጌም ኦቨር የምትለውን አይዲዮሎጂ ወይም ደግሞ ትርክት ሲከተሉ ነበረ ማለት ነው። ይሄ ትርክት እንግዲህ ለህወሓት እና ለህወሓት ደጋፊዎች የቀረበ ነበረ ማለት ነው። የኢትዮጵያና የኤርትራ ህዝቦች በጋራ እንዳይበለጽጉ ደንቃራ የነበረው ህወሓት ወያኔ አበቃለት። በጋራ ወደ ብልጽግና እንሄዳለን። ኢትዮጵያ በኤርትራን ወደቦች ያለ ገደብ መጠቀም ትችላለች። ጠንካራ የበለጸገች ኢትዮጵያን ማየት የኤርትራ ህልም ነው የሚሉትን አይነት ትርክቶች ማግኘት ትችላላችሁ ማለት ነው። ከዛ በኋላ እንግዲህ የምታገኙት እስካሁን ድረስ ያለው ድህረ ፕሪቶሪያ የሚለው ማለት ነው። ኦሮሞማ የምዕራባውያን ወኪል የአሰብ ወደብን በጉልበት ሊነጥቁኝ ነው፣ የቀይ ባህርን ወሰን ተጋሪ ሀገር ሊሆኑ ነው፣ እንዲሁም ደግሞ ከግድቡ ጋር በተያያዘ የተለያዩ ትርክቶችን በማሰማት እና ከኢትዮጵያ ጠላቶች ከሚሏቸው ከግብጽ በእርግጥ ሌላው ደጋፊዎቹም ግብጾቹ ቢሆኑም ነገር ግን የአሜሪካንን ያህል ተጽዕኖ ወይም ደግሞ ልዩነት የሚፈጥር ድጋፍ ግን ከግብጾቹ አላገኘም ብዬ ነው የማስበው እኔ ማለት ነው። ምክንያቱም ከግብጾቹ ወይም ደግሞ ኢንጀነራል ከሚድል ኢስት ካንትሪዎቹ ጀብሃ ነው እንጂ ትልቁን ድጋፍ ሲያገኝ የነበረው ሻዕቢያ አልነበረም ማለት ነው እና በሁለቱም ወገኖች መካከል ያለውንም የፓወር ዲፍረንስን በ1960ዎቹ 6970ዎቹ አካባቢ ያለውንም የፓወር ዲፍረንስ ካያችሁ ወደ ጀብሃ ነው ነገሮች የሚያደሉት እንጂ ወደ ሻዕቢያ አልነበረም ማለት ነው። ስለዚህ ከግብጽ ጋር ያለውን ግንኙነት የጀመሩት አሁን በተለይ ደግሞ የግድቡ መሰራት ከጀመረበት ጊዜ በኋላ ያለውን ትርክት ነው ማለት ነው እና እነዚህን አምስት ነጥቦችን አንስታችሁ ካያችሁት አሁን ላይ ይሄ ሰውዬ የተናገረው ንግግር ሊያስገርም አይገባም ማለት ነው እና ነገር ግን በተቃራኒው ነው የሆነው ማለት ነው። ብዙ ሰዎች ሲጽፉ አይታችሁ ይሆናል። በተለይ ደግሞ ኦሮሞማ በሚል እሳቤ ያለውን ኦሮሞማን ዲፋይን ሰውየው ያደረገበት እንደ አይዲዮሎጂ የተጠቀመበት እና ይሄ የኦሮሞን ህዝብ የማይወክል ግን ጠቅላይ የሆነ አይዲዮሎጂ እንደሆነ የተናገረበትን ነገር ዲፋይን ሲያደርጉ ወይም ደግሞ ኦፌንድድ ሆነው ሲያወሩ የነበረበት አጋጣሚ ታገኛላችሁ። ትክክል አይደሉም እያልኩ አይደለም፣ ልክ ናቸው። ኦፌንድድ መሆን ነበረባቸው። እዛ ጋር አይደለም ጥያቄ። ምክንያቱም ሰውየው መከፋፈል ስለሆነ ወይም ደግሞ ዲቪዥን ስለሆነ ያለው እና ነገር ግን
እነዚህ ሰዎች እነዚህ ዲፋይን ያደረጉት ሰዎች ወይም ደግሞ ዲፌንድ ያደረጉት ኦሮሞማን ዲፌንድ ያደረጉት ሰዎች ላይ ነው የኔ የመጀመሪያው ጥያቄ የሚመጣው ማለት ነው። ለምሳሌ ከነዚህ ሰዎች መካከል አንዱ ጀዋር መሐመድ ነው ማለት ነውና ከዛ በተረፈ ደግሞ እንግዲህ ሌሎች ሚዲያዎች ላይ ደግሞ የኦነግ ሴክሬታሪ የተናገሩትን ንግግር ነበረ ማለት ነው። ነገር ግን አሁን ላይ ለምንድን ነው እናንተ እነዚህ ሰዎች ኦፌንድድ የሆኑት? ምክንያቱም አንድን ብሔር አንስተን ወይም ደግሞ በነጠላ ዴፊኒሽን ወይም ደግሞ በነጠላ ማንነት ብቻ ስንወነጅል ወይም ደግሞ ስንፈርድ የቆየንበት ረጅም የ30 እና 40 ዓመት ጊዜ አሳልፈናል ብዬ አስባለሁ። ምክንያቱም ሁሉም ነፃ አውጪዎች የምትሏቸው በጠቅላላ የጋራ ጠላታቸው የነበረው አማራው ነበር። ስለዚህ አማራ ጠቅላይ አህዳዊ እያልክ ስትሳደብ ችግር የለውም ነበረ። ነገር ግን አንተን በሌሎች ግን ሲሰድቡህ ወይም ደግሞ ሌሎች ያንተን ያልሆነ ዴፊኒሽን ሲሰጡህ ግን ኦል ኦፍ ሰደን ኦፌንድድ ሆንክ ማለት ነው። እና አንዳንድ ጊዜ ምን ያህል ፖለቲካችን የዘቀጠ እንደሆነም ማሳያ ጭምር ነው ብዬ አስባለሁ ማለት ነው ይሄ ነገር። ምክንያቱም ሪፍሌክት እንድናደርግም ጭምር ነው። ግን ያው እንዳያችሁት አብዛኛው ሚዲያ እቺን ነጠላ ትርጉም ይዞ እቺ ነጠላ ትርጉም ላይ ነው እንግዲህ እየተሯሯጠ ወይም ደግሞ ጫጫታውን እያሰማ ያለው ማለት ነው። ነገር ግን ኢሳያስ ተሳስቷል ወይ? የኢሳያስ ፓተርን እኮ ትክክለኛ ፓተርን ነው ማለት ትክክለኛ ስል ለራሱ ማለት ነው። ለራሱ ለስልጣን ፓተርኑን አትሊስት ያመነበትን እየተናገረ ነው። ከመጀመሪያውኑ ጀምሮ ኢትዮጵያን ጠላቱ። ስለዚህ ኢትዮጵያን ለማፈራረስ የሚጠቅሙትን አይዲዮሎጂዎች በጠቅላላ ይጠቀማል። ከነዛ አይዲዮሎጂዎች መካከል እንግዲህ አሁን ላይ ጊዜ ደረሰና ኦሮሞ ሆነ ማለት ነው። እናንተ ወይም ደግሞ እነዚህ ስፔሻሊ እነ ጀዋርና ጓደኞቹ በህይወቴ በጣም ትልቅ ያሳካሁት ነገር ቢኖር አማራን ብሔርተኛ ማድረግ መቻሌ ነው ሲል ሰምታችሁት ሊሆን ይችላል ማለት ነው። አሁን ላይ ወለፊት አንተ የምትኖርበት ብሔር በነጠላ ማንነቱ ሲሰደብ ነው ወይ አሁን ላይ ኦፌንደድ የምትሆነው? ሌላውን ስትሰድብና ስታረግ አልነበር ወይ የሚለውን ጥያቄ ማንሳት አስፈላጊ ነው ብዬ አስባለሁ። ነገር ግን ለዚህ ማጠናከሪያ እንዲሆናችሁ ምናልባት እኔም ይህንን ነገር ቴዎሬቲካል እንዳላድርገው ቤዝድ ኦን ፋክት ለማድረግ ያህል ማለት ነው የባድመውን ጦር ታስታውሳላችሁ ብዬ አስባለሁ። እና በባድመው ጦርነት በተለይ ደግሞ ይሄ ዘመቻ ፀሐይ ግባት ከተወሰደ በኋላ እና በዘመቻ ፀሐይ ግባት ባድመን እንዲለቅ የተደረገው ሻዕቢያ ማለት ነው በዛ ጊዜ የነበረው ትርክት ምንድነው? ፀሐይ እንኳን ብትጠልቅ ባድመን መልቀቅ የለብንም ሲል የነበረ ሰውዬ ተገዶ ቢሆንም እንዳፈገፈገ የምታውቁት ነው። እና ያኔ ባፈገፈገበት ጊዜ ማለት ነው ሌላም እኮ አማራጭ አለ የሚል ትርክትን ተናግሮ ነበር። እና ይህ ሌላ አማራጩ የሆነው ምንድነው መሰላችሁ? ኦነግን መጠቀም ነበረ ማለት ነው። ምክንያቱም ኦነግ እንግዲህ ከሰኔ 1984 ጀምሮ ኢህአዴግን አኩርፎ ኤርትራ እንደገባ የምታውቁት ነው። እና ያንን እንግዲህ እዚህ ኤርትራ ያለውን የኦነግን ዳውድ ኢብሳንም ጨምሮ ማለት ነው በሶማሌ በኩል ጥቃት እንዲያደርሱ እና የኢትዮጵያን መከላከያ ሰራዊት ኦቨር ስትሬች በማድረግ በተመሳሳይ ጊዜ ደግሞ እነሱ ደግሞ ባድመ ላይ ሌላ ጥቃት በማድረስ ባድመን ድጋሚ መልሶ የመያዝ ስትራቴጂ ነበር እየተነደፈው ማለት ነው። እና ይሄንን ስትራቴጂ ለምሳሌ የካቲት 12 1991 እንግዲህ ኦነግ በሬዲዮ ጣቢያው የለቀቀው ጽሁፍ ወይም ደግሞ ማሳሰቢያ አለና እሱን ላንብብላችሁ እና ከዚህ ጋር ምን ያህል ኮሪሌትድ እንደሚሆን እና እነዚህ ሰዎች አሁን ላይ ኦፌንድድ ሆነን የሚሉት ነገር ትክክለኛ ማንነታቸው ወይም ደግሞ ትክክለኛ ፖለቲካ አይደንቲቲያቸው ስለታወቀባቸው ነው እንጂ የኦሮሞ ህዝብ በዚህ ምክንያት መጠራቱ ወይም ደግሞ የኦሮሞ ህዝብ ያለ ስሙ ስም ስለተሰጠው ጂኒየንሊ ኦፌንድድ ሆነው እንዳልሆነም ለማሳየት ጭምር ነው ማለት ነው። የካቲት 12 1991 ዓ.ም በሻዕቢያ ሬዲዮ በአማርኛ ፕሮግራም የኦነግ ጥሪ ተብሎ የተላለፈው መልእክት ሲታይ ለመኖር ስትሉ ወይም ለዕለት ጉርሳችሁ ብላችሁ በራሳችሁ ምርጫ በውትድርና ሙያ ለተሰማራችሁ ወይም በቀበሌ ባለስልጣናትና በመንግስት ካድሬዎች እንደ ዱር አራዊት ታድናችሁ ወታደር ለመሆን ለበቃችሁ የኦሮሞ ብሔር ተወላጆች በሙሉ ይህችን ወቅታዊና ወገናዊ ጥሪያችንን በጥሞና በማዳመጥ እንደምትጠቀሙበት ተስፋ እናደርጋለን። አንድ ሰው ወታደር ሆኖ ጠመንጃ ሲያነግብ አስቀድሞ በዚህ መሳሪያ ምን መስራት እንዳለበት በግልጽ ማወቅ ይኖርበታል። እናንተ በኢትዮጵያ የመከላከያ
መከላከያ ሰራዊት ውስጥ አባል የሆናችሁ የኦሮሞ ብሔር ተወላጆች ያነገባችሁትን ጠመንጃ ለምንስ እንዲውል እንድትፈልጉ በውል ታውቃላችሁን? የስምንቱ የኦሮሞ ብሔር ተወላጆች ህይወት በአድዋና በማይጨው ጦርነት እንደረገፈ ቤት ካልቆጠረው በስተቀር ለማወቅ ከቶ አይቻልም። መሪዎች እናንተን ጦርነት ውስጥ ማስገባት ካልሆነ በስተቀር በህይወትህ ላይ ምንም ለውጥ ሲያመጡ ተመለከትክህ? የወላድ መሃል ሊያደርጉህ ተነስተዋልና የልጆችህንና የወንድሞችህን ደም እንደ ጎርፍ ሲፈስ ዝም ብለህ አትመልከት። ውድ ልጆችህን በመቅጠፍ ላይ ያለውን ይህንን ጦርነት አንተው ተቃውመህ እንዲቆም ካላደረግኩ ያለች እንደሆኑ የሚሞቱት እነሱ እስካልሆነ ድረስ ጦርነት ለአመታትን ቢቀጥል ደንታ አይሰጣቸውም የሚል መልእክትን አስተላልፏል ይላል። ይሄ መልእክት አንድም መከላከያ ውስጥ ያሉ የኦሮሞ ተወላጆችን ጊቫፕ እንዲያደርጉና ወደ ኦነግ እየመጣ ስለሆነ በሶማሌ በኩል ያለው እየመጣ ስለሆነ ፋሲሊቴት እንዲያደርጉ ጥሪም ለማድረግ ጭምር የታሰበ ነው ማለት። ስለዚህ ለፖለቲካል ፍላጎታቸው ማሳኪያነት ሲሆን እንግዲህ ኤርትራ ጋር ወዳጅ ሆነው የኦሮሞን ተወላጅ መከላከያ ውስጥ ያለን የኦሮሞን ተወላጅ በብሔሩ በመምጣት ወይም ደግሞ በብሔሩን መሰረት በማድረግ ለመከፋፈል እና የራሳቸውን ጥቅም እንዲያስከብርላቸው ለማድረግ ነው እንግዲህ የተሞከረው እና አሁንም ድረስ ያለንበት ፖለቲካ እንደዚህ አይነት ፖለቲካ ነው ያለው ማለት ነው እና መከላከያ ላይ የተደረገው ሪፎርም መልካም ነው የምለው በአንዱ ምክንያት እንግዲህ በዚህ ምክንያት ነው ማለት ነው እና ሌላው እና እንግዲህ የመጨረሻው ነጥብ መነሳት አለበት ብዬ የማስበው እና የኢሳያስ የምርም የሚሊተሪ ስጋት እንዳለበትም ወይም ደግሞ በአፋር በኩል ስጋት እንዳለበት ማረጋገጫም ሰጥቶ ወይም ደግሞ ጠቆም አድርጎ አልፏል ብዬ አስባለሁ ማለት ነው። ምክንያቱም ያልሆነ ትርክትን ይዘው የአፋርን ህዝብ መሬት ሊጠቀሙበት መጡ ይለናል ማለት ነው እና ይሄ ትክክለኛ የአሰብ ስጋቱን ምናልባት ኦፊሻሊ የተናገረበት ነው ማለት ነው እና ከዚህ በፊት በሰራሁት ቪዲዮ ላይ ምናልባት የነዚህ ሰዎች ትክክለኛው ወይም ደግሞ ለኤርትራ የኢትዮጵያ ስጋት ትክክለኛው ስጋት ያለው በአፋር በኩል ነው ብዬ ተናግሬ ነበረ እና ደግሞ ኦፊሻሊ እስካሁን ድረስ ያሉት ነገር አለመኖሩንም ማስታወስ ትችላላችሁ ማለት ነው እና this is for the first time ያስታወሰው ማለት ነው። ነገር ግን ያው ትርክቱን እንዳያችሁት ከሪሌትድ ያደረገው በውጭ እርዳታ ከሚመጣ መሳሪያ በብዙ ዶላር ለእድገትና ልማት ሊውል የሚገባውን ዶላር ለመሳሪያ ወይም ደግሞ ጦርነት ነጋሪትን ለመጎሸም እያዋሉበት ይገኛሉ ነው ያለው ማለት ነው። ስለዚህ ዳት ኢምፕላይ የሚያደርገው እንግዲህ ከዚህ በፊት የዛሬ 4 ወር አካባቢ የኢትዮጵያን የመከላከያ ጥንካሬን በተመለከተ እና ከድሮን ጋር በተያያዘ ቪዲዮ ሰርተንና ተወያይተንበት ነበር በዚህ በሬድ ናይል ፕሮግራማችን ማለት ነው። ስለዚህ ያ የሚያሳየው እኛ ብቻ ሳይሆን ያመንነው አሁን ላይ የኢትዮጵያን የመከላከያ ሰራዊት ጥንካሬ ኢሳያስ አፈወርቂ ማመን ይችላል ማለት ነው እና ነገር ግን ይሄንን ስል ምናልባት አሁንም ቢሆን ለፖለቲካ ጥቅም የሚጎሰመው የጦርነት አዋጅ ወይም ደግሞ የጦርነት ከብሮ ተስማሚ ነኝ ወይም ደግሞ ፈላጊ ነኝ እያልኩም አይደለም ማለት ነው። አሁንም ቢሆን ወታደሩ ለፖለቲካል ጥቅም መዋል የለበትም የሚል ግምት አለኝ ማለት ነው ከሀገር መስዋዕትነት በስተቀር። ነገር ግን ይሄንን ደግሞ እነዚህን አማራጮች ደግሞ ቅድሚያ ዲፕሎማቲክ በሆነ መንገድ መሄድ የሚቻለው ርቀት ላይ መሄድ አስፈላጊ ነው ብዬ አስባለሁ። ምንም እንኳን ኢሳያስ ዲፕሎማሲ የሚለው ኮንሰፕትን አንደርስታንድ ባያደርግም ዞሮ ዞሮ መጨረሻው የድሃ ልጅ መሞት ነው እና አስፈላጊ ሆኖ አይታየኝም የሚል መልእክት እዚህ ጋር ለማስቀመጥ ነው። በመጨረሻ ግን ፕሬዝዳንት ኢሳያስ በአፋር በኩል ያላቸውን ስጋት ወይም ደግሞ በቀይ ባህር በኩል ያላቸውን ስጋት ቀድሞ ደግሞ ፕሬዲክት አድርገው ደግሞ የተናገሩት ጦር ኃይሎች ምክትል ኢታማዦር ሹም የሆኑት ጀነራል አበባው ታደሰ በልዩ ልዩ ዘመቻዎች በስልጠና ላይ ለሚገኙ ሰራዊት አመራሮች በሀገራዊ እና ቀጠናዊ ጉዳዮች ላይ ማብራሪያ ሰጥተዋል ይላል። ሜይ 24 አካባቢ መሰለኝ ይሄ ነገር የወጣው። በማብራሪያቸውም አንዳንድ ሀገራትና አካላት የራሳቸውን ፍላጎት ለማሟላት የውስጥ ባንዳዎችን በመጠቀም ኢትዮጵያውያን በተለያየ መንገድ በመከፋፈልና በማበጣበጥ አቅማቸውን እናዳክማለን ብለው ላይሳካላቸው ይደክማሉ ብለዋል። የጭንቅላታቸው ሀሳብ ደርቆ ለሆዳቸው ያደሩ ጽንፈኞችና አሸባሪዎች ደግሞ የስልጣን ጥማቸውን ለማርካት ለስልጣን የሚያበቃ ሀሳብና ሀገር የሚለው እሳቤ ጠፍቶባቸው በጉልበት ስልጣን እናገኛለን ብለው ባንዳ ሆነው እንደሚለፉም አንስተዋል። እኛ ደግሞ ብሔርም ሃይማኖትም የማይከፋፍለን የሀገራችን እድገትና ከፍታ እንዲሁም የህዝባችን መለወጥና መበልጸግ ዓላማ አድርገን ጎጥን ሳይሆን ኢትዮጵያን የምናስቀድም ኢትዮጵያዊ ወታደሮች ነን ሲሉ አስገንዝበዋል። ጀነራል አበባው በአሁኑ ሰዓት ስልጣን የሚይዘው በሀሳብ የበላይነት
እንጂ በጉልበት አይደለም። እኛ መነሻችንም መዳረሻችንም ህገ መንግስቱ ነው። ይህንን መነሻ በማድረግም ህገ መንግስታዊ ስርዓቱን ለማስከበር ሀገራችንን የሚመጥን በትጥቅም በሰው ኃይልም የተደራጀ ዘመናዊ ሰራዊት ተገንብቷል። እንደ ልዩ ዘመቻዎች እዚህም በኢትዮጵያ ታሪክ ታይቶ የማይታወቅ በርካታ ኮማንዶና አየር ወለድ ስፔሻል ፎርስ መገንባት ተችሏል ብለዋል። ከሀገራችን ብሔራዊ ጥቅም ጋር በተያያዘም የኢትዮጵያን ብሔራዊ ጥቅም ለማስከበር በሰላም ከሚያምን ከሁሉም ጋር በሰላማዊ መንገድ እንሰራለን። በጉልበት የሚመጣ ካለ ግን የሀገራችን ብሔራዊ ጥቅም ለማስከበር ሙሉ ዝግጁነት አለን ሲሉም ተናግረዋል ይላል ማለት ነው። በመጨረሻም እኛ ታሪክ ያለን የታላቅ ሀገር ሰራዊት ነን። ለቀጠናው ሰላም መስፈንም ትልቅ ድርሻና ኃላፊነት አለብን። ይህን መሰረት አድርገን ቀጠናዊ ትስስርን በማጠናከር እየሰራን ነው ያሉት የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ ብዙ ቁጥር ያለው ህዝብ ይዘን በሰላማዊ መንገድ የቀይ ባህርን የወደብ አማራጭ መጠቀም አለብን ማለታችንን እንደ ስህተት ቆጥረው የሚንጫጩ እንዳሉም ጠቅሰዋል ይላል ማለት ነው። ስለዚህ የዛሬው ፕሮግራማችን እንግዲህ ከሞላ ጎደል ይሄንን ይመስላል። እንግዲህ እንደተለመደው ከማጠናቀቃችን በፊት አንድ ቪዲዮ አስቀምጥላችኋለሁ ማለት ነው። ይሄ ቪዲዮ እንግዲህ ከሀገር ውስጥ ነው። ምናልባት ካሉ ኮሜንታተሮች መካከል ከሰሜኑ ጦርነት በኋላ ነው ያወቁት። ሁላችሁም ታውቁታላችሁ ብዬ አስባለሁ። ወዲ ሻምበል ይባላል። ሶሎዳ ሚዲያ ላይ ይሰራል ማለት ነውና ከቀይ ባህር ጋር በተያያዘ ያነሳቸው የተወሰኑ ነጥቦች አሉት እና ያለውንም ስሜት የገለጸባት ቪዲዮ ከሰሞኑን ስትዘዋወር ነበርና በሱ ይሆናል ማለት ነው። እንግዲህ ለዛሬ ያስኩላችሁ ይሄንን ይመስላል። በሌላ ጊዜና በሌላ ፕሮግራም እስከነገናኝ ጊዜ ሰላም ቆዩ። ይገባናል ጉዳይ አለን። ይገባናል። በግፍ የተወሰደብን ቀይ ባህር አለ። ስለዚህ ትውልድ ሁሉ ቀይ ባህር ይላል። አዎ እኔ እግዚአብሔር ይመስገን በህይወት ዘመኔ ቆሜ በህይወት እያለሁ ጓደኞቼ የተሰዉበት ስለ ቀይ ባህር ስለ ዳር ድንበራቸው የሰዉበት ዓላማ ህያው ሊሆን ጊዜው ወቅቱ ስለደረሰ በጣም ደስ ብሎኛል። ዛሬ የትም ቦታ ስለ ቀይ ባህር ነው ወሬ። ባንዳና የባንዳ ልጅ አያቶቹ ወይም ደግሞ የቅርብ ቤተሰቦቹ በድንበር ላይ ተሰዉ ብዙ እኮ አለ ባንዳ ሆኖ ጸረ ኢትዮጵያ። ስለዚህ ባንዳን አይመለከትም። ባንዳ ሊመራው ይችላል። ባንዳ ይሳደባል። የብልጽግና ተላላኪ፣ የፌደራል መንግስት ተላላኪ፣ እንዴት የኦሮሞ የማይባል ነገር የለም። ኖ ጆሮ የለኝም አባቴ። እኔም ወዳቸው ጓደኞቼ በስም ጥራ እንኳን ብትለኝ ማት ሰው ጠራለሁ። አልጌና አፋቤት ቃሩራ ላይ የተዋደቁ የራሷን ላባነጋ ልጆች፣ የአፄ ቴዎድሮስ ልጆች፣ የአፄ ምኒልክ ልጆች፣ የአፄ ዮሐንስ ልጆች ኢትዮጵያውያን እያሉ የናባጀ አረ ስንቱ ጀግና የኢትዮጵያውያን ጀግኖች ልጆች ኢትዮጵያ ዳር ድንበሯ ቀይ ባህር ነው እያሉ መስዋዕትነት የከፈሉ ስለነግራቸዋል። ስለዚህ የቀይ ባህር ጉዳይ የልመና ጉዳይ አይደለም። የቀይ ባህር ጉዳይ ይገባናል። ለዚህም ሻዕቢያ ደንግጧል። ሻዕቢያ ፈርቷል። ሻዕቢያ ግራ ገብቶታል። ለዚህ ነው ትናንትና ንግስተ ሳባ ስቴዲየም ነው የሚባለው በእኛ ጊዜ እነሱ ባህቲ መስከረም ማለት ምሱት የአስመራ ስቴዲየም እዛ ተሰብስበው ባህርና ህልውና መፈክሩ ባህር ነው ዘፈን ሁሉ ባህርና መሬትና ባህርና ሰማይና ባህራችን። አዎ እኛም በደርግ ጊዜ እንደዛ አድርጎን ነበር። ባህር አንገታችን መቆረጥ ነው። ባህር ግን ወሰዳችሁ 38 ዓመት። ስለዚህ አሁን እንደውም የደርግ ጊዜ ነው ያስታወሰኝ። ቀይ ባህር ደማችን እኛ ሞተን ብዙ ነገር ብለን ከዛ ተረባረባችሁብን። የአሜሪካ ኢምፔሪያሊዝም ገንጣይ አስገንጣይ ሻዕቢያ ህዋሕት ኦነግ مش عارف ሄዱ ምናምን ድብልቅ ብለው ግራ ጋባችሁና ቀናችሁና አስመራ ላይ አዲስ አበባ ላይ ነገሳችሁ። አሁን ደግሞ ዘመን መጣ። ኢትዮጵያውያኖች በአንድ ቋንቋ ልናናገራችሁ እናንተ ጽምዶ ብላችኋል። አብራችሁ ተራሳላችሁ። አዎ ይሄ ነው ታሪክ።